ይድረስ በዓመት አንድ ቀን ለጥምቀት በዓል አስተባባሪ ሆነው ለሚገኙ ለቢሮ ሰራተኞች ቢገርማችሁ እነዚህ የቢሮ ሰራተኞች የቤተ ክርስቲያን ጧሪዎች፣ ደሞዝተኞች፣ የቤተ ክርስቲያን አድራጊ ፈጣሪዎች፣ ከቤተ ክርስቲያኒቱ ደሞዝ የሚበሉ በኃላፊነት ቦታ የተቀመጡ ሰዎች ቢገርማችሁ የቤተ ክርስቲያኒቱ ደሞዝተኛ ናቸው። የቤተ ክርስቲያኒቱ የቢሮ ሰራተኞች ናቸው። ግን እሁድ ቀን መጥተው ተገንተው በቤተ ክርስቲያን በማህሌቱ፣ በቅኔው፣ በቅዳሴው በቤተ መቅደሱ ተገንተው ቅዳሴ አያስቀድሱም። ነጠላ ለብሰው አያውቁም። ቤተ ክርስቲያንን የሚያውቋት በስራ ገበታቸው እንጂ በአገልግሎት የማያውቋት ሰዎች እንግዲህ ነገ ከተራ ጀምረው ነጭ በነጫቸውን ለብሰው ካባቸውን ለብሰው ባጃቸውን በደረታቸው ላይ አንጠልጥለው ይመጡና ካህናት፣ ዲያቆናት፣ መምህራን፣ ሊቃውንት ዓመት እስከ ዓመት ቤተክርስቲያንን የሚያገለግሉዋትን ሊቃውንት በመገፍተር ዞር በል በማለት በማንጓጠጥ እዛ አካባቢ ክላ የሚሉ ለሊቃውንቱ ቦታ የማይሰጡ ያዙ ይልቀቁኝ የሚሉ ትሬዮ ታይታ የሚወዱ ኃላፊነታቸውን ለማንጸባረቅ ለመግለጽ የሚፈልጉ ከንቱ የቤተክርስቲያን ሰዎች አሉ። ለነዚህ ሰዎች እንዲደርስልኝ ሼር፣ ላይክ፣ ኮምፒሊንግ አድርጉት። ውድ የተዋሕዶ ልጆች ቢገርማችሁ በዓመት የጥምቀት በዓል ወጣቱ እርግፍ ጥብ ጠብ እያለ ምንጣፍ እየተሸከመ ምንጣፍ እያነጠፈ አዋራውን እየጠረገ ጉዝጓዙን እየጎዘጎዘ ካህናቱን እያከበረ ታቦታቱን እያከበረ ሕዝበ ክርስቲያኑን እያከበረ ቁጭ ብድግ ብለው 3 ቀን 4 ቀን ቤተ ክርስቲያንንና ተዋሕዶ ሃይማኖትን የሚያገለግሉ የሚያቆሩ የቤተ ክርስቲያን ልጆች አማኞች እንዳሉን ይታወቃል። እንደዚህ እንዳለ ሆኖ ግን እነዛ አሁን የገለጽኳቸው ሰዎች ግን የዓመት ሰዎች፣ የዓመት ጥምቀተኞች፣ የዓመት አገልጋዮች፣ የዓመት ኃላፊዎች በማህሌቱ ተገንተው ሲያገለግሉ አናውቃቸውም። በቤተ መቅደሱ ተገንተው ሲቀድሱ አናውቃቸውም። በአውደ ምሕረቱ ተገንተው ሲሰብኩ አናውቃቸውም። ምን ልበላችሁ፣ በአገልግሎት ቦታ አይተናቸውም አናውቅም፣ ተመልክተናቸውም አናውቅም። የቤተ ክርስቲያን አገልጋይ መሆናቸውም አይታወቅም። ምዕመን ነው የሚመስሉት። አለባበሳቸው ምዕመን ነው የሚመስለው። ዘወትር ቤተ ክርስቲያን ሲመጡ ቀጥ ብለው በአግባቡ ሳይሳለሙ ወደ ቢሮአቸው ነው የሚገቡ። ግን ነገ የጥምቀት ግን ፓፓፓፓፓ አለባበስ፣ አይ ካባ፣ አይ የሚወጣው ካባ፣ ታይቶ የማይታወቅ ካባ፣ ልዩ የሆነ ካባ ተገዝቶ ባጅ ከደረት ላይ ተደርጎ ሊቃውንቶችን የሚጋፉ ሊቃውንቶችን እዝዝ ወርበሉም ሲጀመር ታቦታቱ ባሉበት አካባቢ ለሊቃውንቱ ቦታ ተሰጥቶ በደንብ ሊቃውንቱ እንደየ ማዕረጋቸው በመስመር እንደ ሰንበት ተማሪው ክብር ተሰጥቷቸው እየዘመሩ እያሸበሸቡ እያገለገሉ እንዲሄዱ መደረግ ሲገባው ለካህናቱ ቦታ ባለመሰጠቱ ወይ ከኋላ ነው ወይ ከፊት ነው ወይ እያቋረጠ በቃ ካህናቱ እንደ ተቅበዝባዥ ሲቅበዘበዝ ነው የምታዩት። በአዲስ አበባ ዙሪያ ልብ ብላችሁ ይሉት። ይሄ የክፍለ ሀገር ልጅ ነን። ካህናቱ ከታቦቱ ፊት ወይም ከታቦቱ በኋላ እየዘመረ እያሸበሸበ እያደመቀ ሲሄድ ነው የማውቀው። ከዚህ ግን ክላ ዞር በቃ እንደዚህ እያዋከቡ ጥምቀትን በየዓመቱ የሚያሳልፉ ወከባዎች ስላሉ ለነዚህ እንዲደርስልኝ አድርጉልኝ ነው። ስላዳመጣችሁኝ አመሰግናለሁ። እንኳን ለብርሃነ ጥምቀቱ
ዋዜማ በሰላም በጤና በፍቅር አደረሰን። አገራችንን ኢትዮጵያ የሰላም የፍቅር አገር ያድርግልን። የከርሞ ሰው ይበለን። ጥምቀትን በሰላም በፍቅር በአንድነት በህብረት እንድናገለግል ቅዱስ እግዚአብሔር ይፍቀድልኝ። ወስብሐት ለእግዚአብሔር።